ከሆነ ሞዴሬተር ነህ እንዴ? ሞዴሬተር አይደለሁም፣ አንተ ጋር አይደለሁም። እሺ እኔ የሰው ልጅ በእግዚአብሔር ቃል ብቻ አይኖርም ተብሎ እንደተጻፈ ታውቃለህ? ብላ ብላ እራትህን ብላ፣ ችግር የለም። ጥያቄ ልመልስና ብላ ከዛ እንትን አደርጋለሁ። ባይዘወይ አፖስትል ከታች በልቶ ጠጥቶ ምኑ የሚጠጣውን ሁሉ ጨራርሶ መጥቶ ነው አሁን እዚህ ሆዳም ብሎ የሚሳደበው። ሆዳ ማለት ቀማምሶ ሁሉ እንዴ ቅድም ሲገባ ሆዳሞች አላለም እንዴ? ቅድም ብሏል። ቅድም እሱ እኮ እስከ አንገቱ ድረስ እኮ እስከዚህ ሰዓት ድረስ ቂቅ አድርጎ መጡ ነው። ከአረቄውም ከጠጁም ከምኑም አማርቶ እዚህ መጡ እና አረቄ መጠጣት ኃጢአት ነው እኮ። መጽሐፍ ቅዱስ ግን ጢሞቴዎስን እንደዛ አለው። ወደ ወይን ጠጅ አትመልከት ይላል። ይሄን ታውቃለህ እኮ እንደዛ ይላል እሱ። ጢሞቴዎስን ለሆድህ ህመም ያለውን ነገርኩት እኮ። ሆድህን ካመመ ሆስፒታል ሂድ፣ ዘመናዊ መድኃኒቶችን ታገኛለህ እኮ አልኩት። ያን ጊዜ መድኃኒት ስለሌለ ሊሆን ይችላል። ያው ምን ታደርገዋለህ? ቀጥል ብላ፣ በቃ እራትህን ብላና እናወራለን እኛ ትንሽ። እሺ ችግር የለውም። እኛ ወደ ወይን ጠጅ አትመልከት የሚለውን ጥቅስ እንመርጣለን። ጌታ ይባረክ። ኦኬ፣ እዚህ ጋር ጥያቄ ተጠይቄያለሁ፣ እህቶቻችን ጠይቀዋል። እዚህ ጋር ዘካርያስን እንመልከተው። ዘካርያስ 1:13 እንደዚህ ይላል፣ ከእኔ እግዚአብሔርን መልሶ ከእኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጸናና ቃል ተናገረው ይላል። ልብ አድርጉ። ይህ መልአክ ከሆነ ሲጀመር መልአክ አይደለም። ለዚች ፐርፐስ ብቻ መልአክ እናደርገው። ይህን ቴዎፋኒ ነው፣ ክርስቶስ ነው። መልአክም ቢሆን እንኳን መልአኩ አጠገቡ ነው ያለው። ስለዚህ መልአኩ እያዋራው ነው ያለው። ስለዚህ ስለኛ ይጸልያል ለማለት አይበቃም። ለምን? በመካከል ከታች ዘካርያስ አለ፣ ከላይ እግዚአብሔር አለ፣ በመካከል መልአኩ አለ። በዚህ ሴናሪዮ ብቻ ነው ያለው። እኛ ጸልየንለት እሱ ሄዶ ለእግዚአብሔር የሚናገርበት መንገድ እዚህ ጋር አይታይም። ግን መልአክ ነው ወይስ ክርስቶስ ነው የሚለውን እኔ መልአክ ነው ወይስ ክርስቶስ ነው? እንደሚታየው መጽሐፉ እንደዚህ ይለዋል፣ መልአክ ይለዋል። እዚህ ጋር መልአክ ማለት ምን ማለት ነው ሲባል ሁለት ትርጉም አለው። አንደኛው ልክ እንደ ገብርኤል እንደ ሚካኤል ሊሆን ይችላል። ሁለተኛው ደግሞ መልእክት ይዞ የመጣ ነው። በአዲስ ኪዳንም በብሉይ ኪዳንም መልእክት ይዞ የመጣ መልአክ ይባላል። ለምሳሌ በብሉይ ኪዳን ጳውሎስ የላካቸው ሰዎች ሳውል የላካቸው ሰዎች መልአክ ተብለዋል። ግን ሲተረጉሙት መልእክተኞች ተብለው ነው የተተረጎሙ። ሂብሩ ጋር ስታዩት መልአክ ነው የተባለው። ስለዚህ እርግጠኛ ይሄ መልአክ ነው ወይስ ያህዌ ነው ወይም ሎርድ ነው ወይም ጌታ ነው የሚለውን እንመልከት። ዝም ብለን እያነበብን ስንሄድ ይገባናል። ስለዚህም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ ይላል። ኦኬ፣ መልአክ ነው የተባለው። ስበክ እንዲህም በል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅንዓት በኢየሩሳሌምና በጽዮን ቀንቻለሁ ይላል። እስካሁን መልአክ ነው ያለው። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም የማነበው ሚት አድርግ ብራዘር አይሻ። እሺ አስገብተኝ እኮ ነው ይኸውልህ የምታወራው። እናንተ ይኸውልህ ሰውን ኦርቶዶክስን ለመስደብ ሰፊ ጊዜ። እሺ እና ኢየሩሳሌም ደግሞ ጎዳና ማቀው ምን አለ ጠብቁ ቢያወራ። ቴንክ ዩ። እሺ ኢየሩሳሌምንም ደግሞ ይመርጣል። ዓይኖቼንም አንስቼ እነሆ 4 ቀንዶች አየው ይላል። ምን አየው? 4 ቀንዶች። እቺ ቀንድ የምትሏን ያዙልኝ። ኦኬ። ከኔም ጋር ይነጋገር የነበረው መልአክ ይሏል። አሁንም ኦኬ። እነዚህ ምንድን ናቸው አልሁት። ለመልአኩ። እርሱም እነዚህ ይሁዳንና እስራኤልን ኢየሩሳሌምንም የበተኑ ቀንዶች ናቸው ብሎ መለሰልኝ ይላል። አሁን እዚህ ጋር እስካሁን ድረስ መልአክ ነው የሚለው። 20 ቁጥር ላይ ይመጣ
ንግግራቸው አላለቀም። ማስረጃ ንግግሩ አለማለቁን ሲባል እዚህ ጋር ይታያቸዋል 4 ቀንዶች ይላል። እኔም ከላይ 4 ቀንድ ይላል፣ ከታች ደግሞ ስለ ቀንዶቹ ይቀጥላል። 18 ላይ ቀንዶች ብሏል። 21 ላይ ደግሞ እነዚህም የመጡት ምን ሊሰሩ ነው አልኩት። እርሱም አንድ ሰው ራሱን እስከሚያነሳ ድረስ እነዚህ ቀንዶች ይሁዳን የበተኑ ናቸው ይላል። እነዚህ ግን ሊያስፈራሯቸው የይሁዳንም አገር ይበትኑ ዘንድ ቀንዳቸውንም ያነሱትን የአሕዛብን ቀንዶች ሊጥሉ መጥተዋል ብሎ ተናገረ ይላል። እዚህ ጋር ምን እናያለን? የቀንዶቹ ታሪክ አላለቀም። በመካከል ግን ከላይ መልአክ ሲል የነበረውን አካል ምን ይለዋል? እግዚአብሔር ይለዋል ወይም ጌታ ይለዋል። ይሄ ታሪክ የሚቀጥለው ምዕራፍ ላይ ይቀጥላል። መልአክ እያለ ጌታ እያለ ነው የሚቀጥለው። ስለዚህ መልእክት ይዞ የመጣ ነው እንጂ መልአክ እግዚአብሔር ሊባል አይችልም ነው እያልን ያለ ነው። ማስረጃ ይኸው እዚህ ጋር። ይህን እግዚአብሔር ምን ልታደርገው ትችላለህ? የሚቀጥለው ክፍልም አለ። ስለዚህ ዕጣኑን ጢስ ከቅዱሳን ጸሎት ጋር ከመላኩ እጅ በእግዚአብሔር ፊት ወጣ የሚለው የመላኩ እጅ ላይ ጸሎቱ እንዳለ ይታያል። ግን ጸሎቱ ወደ መልአኩ ነው የተጸለየው የሚለውን አስረዳኝ። እሺ አንተ ደግሞ ማሳየት ያለብህ ምን መሰለህ? እግዚአብሔር ጸሎት እየሰማ ለእነሱ ይሰጣቸዋል የሚል መረዳት አለ። ከዚህ ቆይ አሁን ራሽናል ወደሆነ ማይንድ እንምጣና እግዚአብሔር የሰማውን ጸሎት የተቀበለውን ጸሎት ለቅዱሳን እየሰጠ ለመላእክቱ እየሰጠ ድጋሚ ደግሞ መላእክቱ ወደሱ ይሄ ሜክ ሴንስ አያደርግም። እደዝ ሜክ ሴንስ። ምክንያቱም እግዚአብሔር መጀመሪያ ጸሎቱ ወደ እግዚአብሔር ጸሎቱ እሱ ጋር ከሄደ ወይ ደግሞ የቅዱሳኑ ሪኩዌስት ወደ እግዚአብሔር ከሄደ ድጋሚ ደግሞ ለመላእክቱ ጋር ሄዶ ከመላእክቱ ደግሞ መቀበል ሜክ ሴንስ አያደርግም። ኢደር መሆን የሚችለው ምንድነው? ሰምሃው ሰምዌይ ቅዱሳን የሚሆኑ መላእክት ይሄ ጸሎት በእነሱ ጋር አለ። ከእነሱ ጋር ያለውን ጸሎት ካውንት ዳውን በእግዚአብሔር ፊት እኔ ጨርሻለሁ። ዳንዬ ቀጥል። በእግዚአብሔር ፊት እያቀረቡት ነው ያለው ያ ጸሎትን እና እሱን ነው አሁን ለእኛ ሜክ ሴንስ ያደርጋል። ለአንተ ሜክ ሴንስ አያደርግም ማለት ነው። እግዚአብሔር ድራማ እየሰራ ይመስላል እንደዛ ካልክ አንተ እንደምትለው፣ በእኛ በምንለው ግን ሜክ ሴንስ ያደርጋል። ጎሄድ እሺ ቴንክ ዩ። አይ ረጅም ለመውሰድ ከሆነ 2 ደቂቃ ይበቃል ብዬ ነው ሳልረብሽ ማለት እያየህ ራስን ኮንትሮል እንድታደርግ ነው። አንተ አልተጠቀምክም፣ ችግር የለውም። አዳም እያለ ያለው ምንድን ነው? ጸሎቱ በኢንዳይሬክትሊ እያለ ያለው ወደ መላእክቶቹ ተጸልዮ ወደ መላእክቱን የተጸለየውን ጸሎት ወደ እግዚአብሔር መልአኩ እያቀረበ ነው እያለ ያለው። ምክንያቱም በዛኛው ሳይድ ወደ እግዚአብሔር የተጸለየው ጸሎት ምን ሊያደርግ መልአኩ ጋር ሄደ ነው። እንግዲህ የራስ አንድምታ ነው። ኢደዝን ሜክ ሴንስ ልትል ትችላለህ። ስለምን አይነት ሴንስ ነው እያወራን ያለ ነው? ሰዎች ወደ እግዚአብሔር እንደሚጸልዩ እናውቃለን። አንድ እና ወደ እግዚአብሔር በሚጸልዩበት ጊዜ እግዚአብሔር ደግሞ እንደሚሰማ እናውቃለን። 2 ከዛ ከምድር ግን ወደ መልአክ የተጸለየ ጸሎት እንዳለ የተጻፈ ነገር የለም። ልብ አድርጉ። ከምድር ወደ መልአክ የተጸለየ መልአኩ ተገልጦ ያወሩ አሉ። ማርያም ከገብርኤል ጋር አውርታለች። እንደገና ደግሞ ዘካርያስ ገብርኤል ተገልጦለታል። ሌሎቹም ቦታዎች ላይ ለምሳሌ ቆርኔሌዎስ ወደ እግዚአብሔር ሲጸልይ የእግዚአብሔር መልአክ እንደተገለጠለት እናያለን። በአጠቃላይ የእግዚአብሔር መልአክ አይገለጥም አላልንም፣ አለ የእግዚአብሔር መልአክ። ጥያቄው ጸሎቱ ዳይሬክት የሚያደርገው ወደዚህ ወደ ስፔሲፊክ መልአክ ነው ወይስ ወደ እግዚአብሔር ነው ነው ጥያቄው። እኛ ወደ እግዚአብሔር ይጸልያል፣ እግዚአብሔር መልአክ ይልካል እንላለን። ከዛ ወንድማችን አዳም ደግሞ ኖ ያ ጸሎት ወደ መልአኩ ነው የተጸለየው ይላሉ። ኦኬ የተጸለየ ነገር ካለ አሳየን ስልህ ኢደዝን ሜክ ሴንስ ነው ያልከን። እሺ ኢደዝን ሜክ ሴንስ ግን ሴንስ በማያደርግ ነገር ዶክትሪን ትመሰርታላችሁ እንዴ? ባይሆን ይሄን የሚደግፍላችሁ ነገር ካለ አሳየኝ። ቴንክ ዩ። አሁን እኔ በቀጥታ አስቀመጥኩኝ ራሽናል። በእናንተ እንኳን በእናንተ ቲዮሎጂ አስተምሮ ዴዲዩስ እንደምታደርጉት አስተምራለሁ። የእናንተን እንኳን ፋሎ ባድረግ እንደዚህ አይነት ድምዳሜ ላይ ብደርስ
ትክክል ነኝ። በአንተ አስተምህሮ ማለት በአንተ አስተምህሮ እንዴት መጽሐፍ ቅዱስ ኤክሲጂሲስ ይደረጋል በሚለው አስተምህሮ መሰረት እኔ የሄድኩበት መንገድ ትክክል ነው። አሁን ግን አንተ ማሳየት ያለብህ እግዚአብሔር ጸሎትን እየሰማ ለመላእክቱና ለቅዱሳኑ ይሰጣቸውና ደግሞ ቅዱሳኑ ደግሞ መልሰው ደግሞ ለእግዚአብሔር ያቀርባሉ የሚል ነገር አስተምህሮ ሊኖረህ ይገባል። ወይ እንደዛ ካላልክ ማለት በመጀመሪያ ጸሎቱን የያዙት የቅዱሳንን ጸሎት ነው። የክርስቲያኖችን ጸሎት እንደያዙ ይናገራል። የክርስቲያኖችን በምድር ላይ ያሉ ክርስቲያኖች ጸሎት እንደሆነ ይናገራል። የክርስቲያኖችን ጸሎት ከሆነ በምድር ላይ ያሉ የክርስቲያኖችን ጸሎት ከሆነ እግዚአብሔር የእነሱን ጸሎት ሰምቶ ለመላእክቱ በሰማይ ላሉት መላእክት እና በሰማይ ላሉ ቅዱሳን በአጸደ ነፍስ ያሉ ቅዱሳን ለእነሱ መልሶ ይሰጣቸውና ደግሞ ከነሱ ደግሞ ይሰማል የምትል ከሆነ እንደዛ አስተምሮ እንዳለህ መናገር ነው ያለብህ። እኔ ግን ምን አይነት አስተምሮ አለኝ መሰለህ? ሰምሃው ሰምዌይ እግዚአብሔር ለእነሱ ጸሎትን በእርሱ ፊት እንዲያቀርቡ የእኛን ጸሎትን በእርሱ ፊት እንደሚያቀርቡ የሆነ መንገድ እንዳለ ያሳያል መጽሐፍ ቅዱስ። አሁን ሙሉ በሙሉ መረዳት እንኳን ባይኖረን እንደዚህ አድርጎ ነው የተቀበሉት የሚለው መረዳት እንኳን ባይኖረን ሰማውን እነሱ ጋር እንደደረሰ እናውቃለን። እነሱ ደግሞ የእኛን ጸሎት በእግዚአብሔር ፊት እያቀረቡ ነው ያሉት እና አለቀ። ዳንዬ እንግዲህ ሰምታችኋል የቀረበላችሁን ማብራሪያ። ምንድነው የቀረበላችሁ ማብራሪያ? ያው መላእክቶቹ በእጃቸው ያንን ጸሎት ከዕጣን ጋር ስለያዙ በቃ ጸሎቱ ወደ እነሱ ተጸልዩዋል ማለት ነው እያለኝ ያለው። ሌላ ምን ማለት ወደ እግዚአብሔር ተጸልዮ እግዚአብሔር ጸሎቱን ወደ መልአኩ ልኮ መላእክቶቹ የሚይዙበት ባኬንድ ፎርስ የሚያደርገው ነገር ስለሌለ ነው ያለው። እንግዲህ ብዙ ያልተገለጡ ሚስጥሮች አሉ። መላምታዊያኖች ናቸው። መላምት ነው ብዬ ነው ማምነው ይሄ። ታዲያ መፍትሄው ምንድን ነው ብላችሁ ብትጠይቁኝ መጽሐፍ ቅዱስ ላይ ወደ እግዚአብሔር ጸልዩ የሚል አለ። ስትጸልዩ እንደዚህ ብላችሁ ጸልዩ፣ አባታችን ሆይ ብላችሁ ጸልዩ አለ። ግን ገብርኤል ሆይ ሚካኤል ሆይ ብላችሁ እንድትጸልዩ የተጻፈ ነገር የለም። ግልጽ ነው። ወደ ማርያም ጸልዩ ተብሎም የተጻፈ ነገር የለም። ስለዚህ እኛ ወዴት ይጸልያል የሚለው በኢየሱስ ስም በመንፈስ ቅዱስ እየተረዳን ወደ እግዚአብሔር፣ እንደገና ኢየሱስን በቀጥታ መንፈስ ቅዱስን ደግሞ እንደምናወራው መጽሐፍ በቀጥታ ተጽፏል። ወደ መልአክ ግን ጸልዩ የሚል አሁን ጸልዩ የሚል ወይም ሲጸልዩ ከሁለቱ አንዱ ማሳየት ትችላለህ? በጣም አሁን የተሳሳትከውን ደግሞ ልንገርህ። መጽሐፍ ቅዱስ ላይ አለ አባታችን ሆይ ብላችሁ ጸልዩ የሚል አለ። አባታችን ሆይ ብሎ ሲጸልይ ያለ ሰው አለ መጽሐፍ ቅዱስ ላይ? የለም። አባታችን ሆይ ብሎ እየጸለየ ሰው መጽሐፍ ቅዱስ ውስጥ የለም። አባታችን ሆይ ብሎ የጸለየ። ስለዚህ በሱ በዳንኤል መረዳት ከሆነ አባታችን ሆይ ተብሎ መጸለይ። ሚዩት ለምን አደረከኝ? አሁን ነው እንትን ያልኩት። አንሚዩት ነው ያደረኩ ነው ሚዩት ነው ያደረኩ። አንሚዩት ማድረግ እኮ ነው። በመጽሐፍ ቅዱስ አስተምህሮ አባታችን ሆይ ብላችሁ ጸልዩ የሚል አለ። ግን አባታችን ሆይ ብሎ የጸለየ ሰው አንድም የለም መጽሐፍ ቅዱስ ላይ። ስለዚህ በዳንኤል አካሄድ ካልተጻፈልን ያን ነገር የሚፈጽም ሰው ካላየን በስተቀር መጸለይ የለብንም። ምክንያቱም አባታችን ሆይ ብሎ የጸለየ ሰው የለማ። አባታችን ሆይ ብሎ የጸለየ ሰው ስለሌለ አባታችን ሆይ የሚለው ጸሎት ማድረግ የለብንም። ማለት ሲያረግ ያየነው ሰው የለም። ሲያረግ ማየት አለብን። ስለዚህ የተጻፈ ስለሌለ ማድረግ የለብንም። አባታችን ብሎ መጸለይ ትክክል አይደለም ብለህ መረዳት አለብን። እኔ ያልኩ አሁን አንተ ማስረዳት ያለብህ እነዚህ መላእክቱና ቅዱሳኑ የቅዱሳንን ጸሎት የክርስቲያኖችን ጸሎት በእግዚአብሔር ፊት እያቀረቡ ነው። ስለዚህ አንተ እያልከኝ አንተ እየነገርከኝ ያለኸው እግዚአብሔር ጸሎት እየሰማ ለቅዱሳንና ለመላእክት ዲሊቨር ያደርጋል። እሱን ነው ማስረዳት ያለብህ። እንደዛ አይነት አስተምሮ አለ ሆይ? ካልሆነ በቃ መጽሐፍ ቅዱሱን በቃ ማንም አይረዳውም፣ ስለዚህ ጅብርሽ ነው የተጻፈልን ብለን እንለፈው። እዛ ፓርት ላይ ምዕራፍ 6 እና ምዕራፍ 5 ጅብርሽ ነው ሰዎች ክርስቲያኖች የማይገባቸው ነገር የተጻፈው ብለን እንለፈው። ከሁለት አንዱ ነው እኮ መምረጥ ያለብህ። አንተ እኮ ሁለቱንም አልመርጥም፣ በቃ እናንተም ከመረጣችሁ ስህተት ናችሁ ብለህ እየወቀስከን ያለው። እሺ ያንተን እንስማ አለ። እኛ እንደዚህ ብለን ነው የምንረዳው። ስለዚህ ያንተ ምንድን ነው? ዳኒ በቃ ጨርሻለሁ። ሰዓት አትስጠኝ። ይቅርታ። እዚህ ጋር ግን ይቅርታ ዳኒ፣
በቀጥታ ጸሎቱ ወደ መላእክቱ ተጸለየ የሚል ነገር እኮ ሊሰራ አይገባም አዳም። ምክንያቱም ጸሎቱ ቀጥታ ወደ እግዚአብሔር ነው የሄደው። በመላእክቶቹ እዛ ጋር ይኑሩ እንጂ ወደ መላእክቶቹ ተጸለየ አይደለም። ጸሎት ነው። ያ ጸሎት ቀጥታ ወደ እግዚአብሔር ነው የደረሰው። ጸሎቱ ቀጥታ በመላእክቶቹ እጅ ተብሎ ኤክስፕረስ ሲደረግ እንጂ ያ ጸሎቱ ነው። አሁን ምንድነው ወደ መልአክ ጸልየህ መልአኩ ከዛ በኋላ ላንተ እንደዚህ ያድርግለት ብሎ እግዚአብሔር ይለምናል የሚል ትንታኔ ልሰጠው አትችልም። ምክንያቱም ለምሳሌ እኔ ሰለሞን ጸሎት ይዘዋል አልያዙ የክርስቲያኖች ጸሎቱ ማለት ወደ መልአኩ የተደረገ ጸሎት ነው። ጸሎት እነሱ ጋር አለ የለም? ጸሎት አለ የለም? ከይቅርታ ጋር ጸሎቱ አለ። ጸሎቱ አለ ማለት የተጻፈውን ነገር ሁለታችን የምንስማማበትን ነገር እንትን አንበል ማለት ነው። ክርክር አናድርገው። እንስማማበት አለ። ጸሎቱ አለ። አይ አዳምጠኝ። አሁን አይወለ አሁን መልአኩ እየጸለየ አይደለም። መልአኩ እየጸለየ አይደለም። በመጀመሪያ ሶል ድምጽ ይገባል። ኦኬ እሺ ቆይ አንዴ ድምጻችሁ እየገባብኝ ስለሆነ ነው። ቀስ ብሎ እናንተን ብሎ እናንተ ይኸውልህ እየተነጋገሩ ነው። አልሰሙኝም። ይኸውልህ አዳም እየተናገረ ያለው ምንድን ነው? ጸሎት ምልጃ ብለህ የምትለው መልአኩ የሚጸልየው ያንተን ጸሎት በእግዚአብሔር ፊት የሚያቀርበው መልአኩ ስለ አንተ መካከለኛ ሆኖ የሚያደርገው መሆን አለበት። ነገር ግን እዚህ ጋር እያለ ያለው ያንተ ቀጥታ ያንተ ጸሎት ነው ወይ እየሄደ ያለው? ቀጥታ የጸለይከው ጸሎት ወደ እግዚአብሔር እየሄደ ነው ያለው። አሁን ይሄንን ሐሳብ አይ መልአኩ መካከለኛ ሆኖ መልአኩ ያንተን ጸሎት እየጸለየ መልአኩ ሪፍሌክት እያደረገ ያንተን ልመና ሪፍሌክት እያደረገ የሚል ሐሳብ ከዚህ ጋር አይገናኝም እያልኩ ነው ያለሁት። ተረድተኸኛል? አዎ ተረድቻለሁ። አንተ ለማለት የፈለግከው ምንድነው? እኔ ትሰማለህ ሰለሞን? እሰማለሁ ሰለሞን? እየሰማሁ ነው። አንተ ያልከው ምንድነው መሰለ? እኔ በቀጥታ ስጸልይ ከዛው በኋላ በቀጥታ ወደ እግዚአብሔር ይሄዳል እያልከኝ ነው። እኔ እየጠየቅኩ ያለሁት የእኔን ጸሎት መላእክቱ ሰምሃው እነሱ ጋር አለ። የክርስቲያን ጸሎት በሰማይ ያሉ መላእክት እነሱ ጋር ነው ያለው፣ እግዚአብሔር ጋር አለ። መጀመሪያ ያለው እነሱ እያቀረቡት ነው ያሉት። አገባ አይ ቲንክ ሚስ አንደርስቱድ አድርገዋል ብዬ ነው የማስበው። ጸሎት አለ። ያ ጸሎት ከምድር ነው። የምድሩ ጸሎት በሰማይ መላእክት እጅ ስር ነው ያለው። ከመላእክቱ እጅ ደግሞ ይህ ሲምቦሊክ የሆነ አገላለጽ ነው። መጀመሪያ ሊትራል የሆነ ነገር አይደለም፣ ሲምቦሊክ የሆነ አገላለጽ ነው። በራእይ መጽሐፍ በአብዛኛው 75% ሲምቦሊክ የሆነ ላንጉጅ ነው የሚጠቀመው። እዚህ ጋር ግን ጸሎት አለ። ያን ጸሎት በዕጣን አድርገው በበጉ በእግዚአብሔር ፊት ሲያቀርቡት አለ። ጸሎቱን እያቀረቡ ነው። እነማ ሚዲየተር ሆነው እያገለገሉ ያሉት ማለት መላእክቱና ቅዱሳን ነፍሳት ናቸው። እነሱ ቅዱሳን በሰማይ ያሉ ቅዱሳን ናቸው እያቀረቡ ያሉት። አሁን እሱን ነው እንዴት ብለው ነው እነሱ ጋር የደረሰው ያ ጸሎት። አሁን ያንተ ሲምቦሊክ የምትለው ወደ ራስህ ወስደዋል፣ ወደምትፈልገው አቅጣጫ ወስደዋል። ነገር ግን እኔ እያልኩ ያለሁትኝ አሁን ቀጥታ ሰውየው የሚጸልየው ወደ እግዚአብሔር ነው። ወደ እግዚአብሔር የሚጸልየውን ጸሎት ምንድን ነው ሐሳቡ እያለ ያለው? መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ ሄደህ ስትመለከት ለእግዚአብሔር ነው የሚታጠነው። የሚያጥኑት ለእግዚአብሔር ነው። ዕጣኑም የሚታጠነው በእግዚአብሔር ፊት ነው። ያ የሚታጠነው በእግዚአብሔር ፊት የሚታጠነውን የሚደረገውን ነገር ኢንኬዝ ድንገት መልአክ በራእይ ላይ ተገልጦ ያንን ነገር እንደዚህ አደረገው፣ በመልአኩ እጅና በመልአኩ እጆች ወደ እግዚአብሔር አረገ የሚለው ሐሳብ የምልጃ ተብሎ ሊሰራለት ፈጽሞ አይገባም እያልኩ ነው ያለው። ምክንያቱም ወደ መልአኩ ስላልተደረገ። እሺ ሶሎሞን ማለት ቶሎ ቶሎ ስንናገር አንደኛ ሰዓትም ቶሎ እንዳይፈጅብን ይሆናልና እኔ እየጠየቅኩ ያለሁት ስለዚህ በአንተ አስተምህሮ መሰረት ወደ እግዚአብሔር ስንጸልይ ለቅዱሳኑ ነው የሚደርሳቸው እያልክ ነው? ለመላእክት ነው የሚሰጣቸው ጸሎቱ እያልከኝ ነው? ወደ እግዚአብሔር ስንጸልይ መላእክቱ ጋር ይደርስና እንደዛ እያልኩ አይደለም። እሺ ምንድን ነው የምትለኝ? እኔ እዛ ቦታ ላይ ራእይ ላይ የተገለጸው ሐሳብ የተነገረው ሐሳብ
የመላእክቶችን ምልጃ ወይ ደግሞ መላእክቶች ጸሎትን ያቀርባሉ የሚል ሐሳብ አለ። እሱን ተውና ስለኔ ተውና ስለአንተ ንገረኝ። በዚህ ጋር መሰረት አንተ የተረዳኸው እንዴት ነው? እኛ ወደ እግዚአብሔር ስንጸልይ ወደ መላእክቱ ሄድና መላእክቱ ነው የሚያቀርቡት እያልከኝ ነው? ምንድን ነው? አልተረዳሁም። አይደለም እኔ እንደዛ እያልኩ አይደለም። እዛ ራእይ ላይ ኢንኬስ እዛ ራእይ ላይ እየተናገረ ያለውን ሐሳብ ነው የምነግርህ፣ ራእዩ ላይ ያለው እንጂ ጸሎት በመላእክት በኩል ቆይ ጸሎት በመላእክት በኩል በመላእክት እጅ ዕጣንም ጸሎትም በመላእክት እጅ ይደርሳል የሚል ትንታኔ ልሰጥህ ዶክትሪን ልመሰረትልህ አይደለም። ግን እዚህ ራእይ ላይ የተቀመጠው እሺ እርሳው በቃ እሺ፣ ምንድነው የተረዳው ነገር? እሱን ነገር እኔ ይቅርታ አድርግልኝና ከሰው ጋር 2-3 ኮሚኒኬት ካላደረኩኝ በቃ እንትን ይላል አእምሮ የራሱ ሸደውን ያደርጋል። ምን ኦኬ ያንተን ንገረኝ አልኩ። ያንተን ላዳምጥህ እኮ ያው ንገረኝ አልኩ። እንደዛ አላልክም? እሺ አስረዳኛል። አሁን አዳም ራእይ ላይ የተጻፈውን ሐሳብ ነው እየነገርኩ ያለሁት። ራእይ ላይ የተጻፈው ሐሳብ መሰረታዊ ሐሳብ ሆኖ ለሁሉም ጸሎቶች በመላእክት እጅ ይደርሳል የሚል ሐሳብ አይደለም። በመላእክቶች እጅ ይደረጋል የሚል ሐሳብ አይደለም እየሰጠው ያለው። ነገር ግን እየነገርኩ ያለሁት እዛ ቦታ ላይ የተጻፈው ሐሳብ እሺ ልጨርስልህ። ነገር ግን እዛ ራእይ ላይ የተጻፈው እዛ ራእይ ላይ የተጻፈውን ሐሳብ ነው እየነገርኩ ያለሁት። እዛ ራእይ ላይ የተጻፈው ሐሳብ ሌሎች ጸሎቶችም ሁሉ በእንደዚህ አይነት መንገድ ይደረጋሉ። መሰረታዊ ጸሎቶች በአጠቃላይ የሚደረጉ ነገሮች መሄጃቸው ወደ እግዚአብሔር መድረሻቸው ይሄ ነው እያለን አይደለም። ግን እዛ ራእይ ላይ ኢንኬስ ሲፈጠር ምን ሆነ ይላል? ያንን ጸሎት ዕጣንና ጸሎቱ በመላእክቶች እጅ ወደ እግዚአብሔር አረገ የሚል ሐሳብ ሲሰጥ ጸሎቱ ቀጥታ ወደ እግዚአብሔር የተደረገ ነው። ወደ መላእክት ተደረጉ፣ መላእክቶች እንዲያደርሱ ይደረጋል። መላእክቶች አድራሽ ናቸው፣ ጸሎትን ወደ እግዚአብሔር ያደርሳሉ የሚል ሐሳብ እንድንመሰርትበት አይደለም። መመስረቻ ሐሳብ አድርገን ልንከራከርበት አይገባም። አይደለም ያልከው እኮ አንተ ነህ እኮ። ለምን አይደለም? እኔ ልረዳ የፈለኩት ወይ ይሄኛውን በለኝ ወይ ያኛውን በለኝ። አይደለም ማለት መልስ እኮ አይደለም። እሺ ምንድን ነው? እሺ አይደለም ኦኬ፣ እሺ ምንድን ነው? ኧረ ሰለሞንዬ ምን እንደሆነ አስረዳን። ኦኬ አንዳንድ ጊዜ ወደ የእግዚአብሔር ጸሎት ስንጸልይ አንዳንድ ጊዜ ወደ መላእክት ይላል እንኳን ኦኬ፣ አንዳንድ ጊዜ እንረዳለን። ፈጽሞ አይሆንም ካልክ ደግሞ ተጽፏል፣ የተጻፈ ነገር ነው። ምንድን ነው? እሺ አንተ አስረዳና ደግሞ በቃ መጽሐፍ ቅዱስ ላይ ሰዎች የማይረዱት ለሰው ግልጽ ያልሆነ ሐሳብ ተጽፏል። እንደዛ ብለን እንለፈው፣ ዝም ብለን እንለፈው ብለን ወይ ከሶስት አንድ ነገር ምረት ዝም ብለን እንለፈው ወይ አንዳንድ ይሄዳል። እሺ ቆይ ላዳምጥ። አሁን የምታዳምጠኝ ነገር ምንድን ነው? በመጀመሪያ መሰረታዊ ነገሮች ስለ ጸሎት መጽሐፍ ቅዱስ ቀጥታ ኢሳይያስ መዝሙር 68 ላይም ኤርምያስ 33 ቁጥር 1 ላይም ማየት ትችላለህ። እንደገና ደግሞ ፊልጵስዩስ ላይ ምን ይላል? ልመናና ጸሎት ምልጃ ለእግዚአብሔር፣ ልመናችሁን አስታውቁ በአንዳች አትጨነቁ ተብሎ የተነገረውም ለጌታ ነው፣ ለእግዚአብሔር ነው። መጽሐፍ ቅዱስ እያንዳንዱን ጥቅስ ሄደን የምናየው ጸሎቶች ወደ እግዚአብሔር ይደርሳሉ። አሁን እዚህ ራእይ ላይ መጥተው ይሄው ወደ መላእክት ተጸልዮ መላእክቶች ጸሎትን ወደ እግዚአብሔር አደረሱ የሚል ሐሳብን መላእክቶችን እንደ ጸሎት አድራሽ ጠቅሰን የምናስቀምጠው ሐሳብ አይደለም። ራእይ ላይ መተን ወደ መላእክት ይጸልያል፣ ወደ ቅዱሳን ይጸልያል ብለን ሊጠቅመን የሚችል ሐሳብ አይደለም። ወደ መላእክት አይደለም የተጸለየው፣ ጸሎቱ ወደ እግዚአብሔር የተጸለየ ሐሳብ ነው። አይደለም ነው እኮ የምትለኝ ከበፊት ጀምር። አሁን ሰዓታችንን እያባከን በቃ ተወሽ፣ በቃ ከአንተ ትቼዋለሁ። ከሌላ ሰው ከዳኒ ጋር ላወራ። በቃ ቴንክ ዩ። እንግዲህ ካልገባህ ዳይሬክት ያለውን ሐሳብ መረዳት ካልቻልክ ምንም ማድረግ አልችልም። ከአንተ ጋር ልግባባ አልቻልኩም። አይ ጥሩ ነው ማለት ሆነስትሊ ስፒኪንግ በጣም ጥሩ። የተረዳው ነገረኝ እስኪ ዳኒ፣ የተረዳው ነገረኝ አንተ። እዛ ቦታ ላይ እንኳን ቃል በቃል እናንተ ጸሎት ወደ ይሄን ጥቅስ በመጠቀም ጸሎት ወደ መላእክት ይቀርብና ከዛም በኋላ ወደ መላእክ የቀረበውን ጸሎት ወደ እግዚአብሔር ይደርሳል እያልክ የሞገትክን ያለኸውና ኢቭን እንደዛ እንኳን እንትን የምንለው ወይ ጉዴ
እንትን እንዳለኝ ታውቃላችሁ። የእውነት ስክሪንሾት ደጋግሜ መሰለያ ያለ የምትሰልልበት ኖ አይደለም። ኦኬ ጀስት ፐዝል አመጣልኝና ሪፖርት ሲኖር አለ ፐዝል ይመጣ። ኖ ረዥም ሰዓት አልተናገርክም ማለት ነው። ኦኬ እሺ ቴንክ ዩ። ስለዚህ ምን እያለ ነው ሶል? መላእክቶቹ እነዛን ጸሎት ያዙ ማለት ጸሎቱ ወደ እነሱ ተደርጓል ማለት አይደለም። ጸሎቱ ወደ እነሱ እንደተደረገ ለመናገር የምንችለው ከምድር ጸሎት ወደ እነሱ ሲደረግ እንጂ በእጃቸው ጸሎት ያዙ ስለተባለ ብቻ ጸሎቱ ወደ እነሱ ተደረገ ማለት አይደለም ብዬ በሌላ ቋንቋን ያብራራሁት። ሶልም ሊያቋርጠኝና ሊያርመኝ ይችላል። እንደዛ ነው እያልክ ያለው ሶል እኮ ነው። ይህንን ነው እየነገርኩት ያለው። የኔ ጥያቄ እኮ እሱ ላይ እኮ ነው። ጥያቄው እኮ የኔ ጥያቄ እኮ እሱ ላይ እኮ ነው። ጸሎት እጃቸው ላይ እንዳለ እኮ መጽሐፉ ላይ ተጽፏል። ጸሎት እጃቸው ላይ እንዳለ፣ የክርስቲያኖች ጸሎት እጃቸው ላይ እንዳለ አለ። ገባን እኮ። አሁን ጥያቄያችን እኮ ቀጥሎ ያለውን ጥያቄ ነው መመለስ ያልተፈለገው፣ ደግሞ መመለስ አድሬስ ማድረግ አልፈለግም። ስላልፈለግን አይደለም እኮ። ለምሳሌ አሁን እናንተ እያወራችሁ እኔ ቢዚ ነበርኩኝ። አንዴ እያወራችሁ ቢዚ ነበር። ዳኒ ላስቀምጥልህና አንተ መልሰው እንደፈለግ። ችግር የለውም። ቤተክርስቲያናችን ኦልሬዲ በቃ ጸሎት ቅዱሳንና መላእክት በሰማይ ያሉ መላእክት በሰማይ ያሉ ቅዱሳን በእግዚአብሔር ፊት እያቀረቡ እንደሆነ ያሳያል። ራእይ ምዕራፍ 5 ራእይ ምዕራፍ 6 ላይ ሁለቱም ያሳያል። መላእክትም አሉ ቅዱሳንም ያሳያል። አሁን የእኛ ጥያቄ እንዴት ብሎ ነው እነሱ እጃቸው ውስጥ የገባው ጸሎቱ? ኢዘር አንተ የምትለው እንደዚህ ብለህ ማመን አለብህ አልኩ። ሁለት ኦፕሽን ሰጧቸው። ሁለት ፓሲቢሊቲ። ወደ እግዚአብሔር ጸሎት ሲጸለይ መላእክቱ አንዳንድ ጊዜ ይደርሳቸዋል፣ አንዳንድ ጊዜ ወደ እግዚአብሔር ይደርስና ከዛው ለእግዚአብሔር ያቀርባሉ ብላችሁ ማመን አለባችሁ። ኦር ደግሞ እግዚአብሔር ጸሎትን እየሰማ ለመላእክትና ለቅዱሳን ይሰጥና ከዛው እነሱ መልሶ ያቀርባል ብላችሁ ማመን አለባችሁ። አለበለዚያ ደግሞ ዴሪዝ ሶስተኛ ደግሞ ቅዱሳን መላእክትና ቅዱሳን አባቶች ነፍሳት በሰማይ ያሉ በአጸደ ነፍስ ያሉ እነሱ ጸሎት የሚያገኙበት መንገድ አለ፣ ወደ እግዚአብሔር እያቀረቡ ነው፣ ወይም ደግሞ የሚዲየተር ስራ እየሰሩ ነው ብላችሁ ማመን አለባችሁ። ከሶስቱ አንዱ። ከሶስቱ ውጪ ነው ካላችሁ ደግሞ መጽሐፍ ቅዱስ ላይ ጅብርሽ የሆነ ነገር አለ ብላ እሱ ነው ወንድሜ። ጅብርሽ ብራዘር፣ ጅብርሽ ቃላቶችን አለቦታቸው አትጠቀም ፕሊዝ። እሺ አንደኛ ደረጃ እዛ ቦታ ላይ ያለው መላእክቶቹ ከመስዋዕት ጋር ወይም ደግሞ ከዕጣን ጋር የቅዱሳን ጸሎት ይዘው ይታያል እዛ ላይ። በቃ ይህን የሚክድ የለም። ይሄ መጀመሪያው ነው። ይህንን እንዴት እንረዳው ሲባል እንደተጻፈው እንረዳው። አክቹዋሊ ምሳሌያዊ ነው፣ ግን እንደተጻፈው እንረዳው። በቃ በመላእክቶች እጅ ጸሎት አለ በሚለው ማለት ነው። ከዛ ይህን ተጠቅመህ ግን አንተ መልሱልኝ፣ ይሄ ጸሎት ከየት ነው የመጣው? ወደ እግዚአብሔር ተጸልዮ እግዚአብሔር የሰጣቸው ነው ወይንስ ወደ መልአኩ የተጸለየው ነው የሚል ጥያቄ ስታቀርብ አልተጻፈም። አንተም መንቀሳቀስ አትችልም፣ እኔም መንቀሳቀስ አልችልም በዚህ ጉዳይ ላይ። ኦኬ ሌላ የመጽሐፍ ቅዱስ ክፍልስ አለ ወይ ይህንን የሚያብራራ የሚል ጥያቄ ይመጣል። ይህንን የሚያብራራ ሌላ የመጽሐፍ ቅዱስ ክፍል አለ ወይ ብለህ ስትጠይቀኝ ሌላ የመጽሐፍ ቅዱስ ክፍል የለም። ለምን ሲባል ከምድር ወደ መላእክት የተጸለየ የለም፣ ግን ወደ እግዚአብሔር እንዳለ ግልጽ ነው። ኦኬ አባቶችስ ምን ብለው ነው? ጅብሪሽ እኮ ማለት ትርጉም የሌለው ኢቨን በቃላት የማይቀመጥ ማለት ነው። በቃላት የማይቀመጥ ማለት በቃላት የማይቀመጣል እኮ የሆነ በቃ ሚኒንግለስ የሆነ ነገር ማለት ነው። ሚኒንግለስ ማለት ጅብሪሽ አይደለም ብራዘር፣ ዝም ብለህ ማለት ነገርየው ስለሚደብር እንጂ እኔ ችግር የለብኝም። ጅብሪሽ ማለት ይኸውልህ ሚኒንግለስ አይደለም ብራዘር፣ ማለት ጅብሪሽ ሚኒንግለስ ነው። አንድ አዳምጠኝ ቆይ፣ ጅብሪሽ ሚኒንግለስ አንድ አዳምጠኛ ሳውራ። ጅብሪሽ ማለት ሚኒንግ እንደሌለው ግልጽ ነው። ግን ጅብሪሽ ማለት ባይ ዴፊኒሽን ኢቭን ቃላት እንኳን አይሰራም። ለምሳሌ አንድ ሰው ኮንፋቡሌሽን ይባላል። ኮንፋቡሌሽን ማለት የሆነ አበበ በሶ መኪና በቆሎ ምናምን ብዬ ቃላቶች ብጠራ ይሄ ኮንፋቡሌሽን ነው። ቃላቶችን ሰብስቦ ዝም ብሎ መናገር ይባላል። ይሄ ግን ቃላቶቹ አሉ። አበበ በሶ መኪና፣ ጩቤ፣ መንዳት፣ መተኛት፣ መነሳት ብል ይሄ ካይንድ ኦፍ ኮንፋቡሌሽን ነው። ጅብሪሽ ግን ከዚህም የባሰ ነው። ላይ ቃላት ራሱ እነ አበበ፣ እነ በቀለ፣ እነ መኪና፣ እነ ቤት፣ እነ በሶ በስነስርዓት አይጠሩም።
ስለዚህ ፕሮናውንስ አታረጋቸውም። that's what you call gibberish። እዚህ ጋር በስነ ስርዓት አንዴ ላሳየህ ቆይ ምን እንደሚል ታውቃለህ? እዚህ ጋር ይሄው gibberish ማለት meaningless speech writing ይባላል። ቆይ አንዴ ላሳየህ እኮ አንብቦሽ እሺ እያሳየው በአይንም እንዲገባ በእንትን ሰ ኦልራይት gibberish ኦኬ unintelligible ይልና or meaningless of speech or writing nonsense ይላል። meaningless speech or writing ማለት ጨርሷ ብራዘር በቃ አለቀ። ስለዚህ አሁን ያነበብከው unintelligible ነው ያ meaningless የሆነ ማለት ነው። ሚኒንግለስ አይደለም ብራዘር፣ በስነ ስርዓት ሚኒንግ እኮ ተረድተሃል። ዳንኤል አንዴ ተከራከርከኝና አሁን ደግሞ ሌላ ነገር አንዴ አዳምጠኝ አዳምጣለሁ። ቆይ አዲስ ማለዳ ደግሞ ኢቭን ዲክሽነሪ እንኳን ስንከራከር በቸርች ነው የሚያስበው። ጌታ ሆይ መነን ሰላም ብያለሁ። በነገራችን ላይ ጠፍተሻል ነው እኔ የጠፋሁት። ሰላም ያው እኔ ነኝ ትንሽ የጠፋሁት ቢዚ ሆኜ ነው። ሰላም ብያለሁ ሁላችሁንም ስለ ያላችሁ ታች ያላችሁ እንዴት ዋላችሁ? የጌታ ጸጋ ሰላም ይብዛላችሁ። ታብታብ አድርጉ፣ ሼር ኮፒ ሊንክ አድርጉ፣ ሪፖስት አድርጉት እና አድ ስቶሪ ላይ አድርጉት። እሺ ያው በጣም የገራርም ትርጉም እየሰማን ስለሆነ ማለት ነው። ተባረኩ፣ ቀጥሉ። እሺ ቴንክ ዩ። ጂብሪሽ እና ኮንፋቢሌሽን ልዩነታቸውን ላንብብልን። ጂብሪሽ እና ኮንፋቢሌሽን፣ ጂብሪሽ ስፒች ሊሆን ይችላል፣ ራይቲንግስ ሊሆን ይችላል። That is nonsense and lacks meaning or logical structure. Random and meaningless sounds or words, not recognizable grammar or syntax, often completely unintelligible, may occur in any language. Language disorders like በሽታ ስም ይጠራል፣ ችግር የለውም። Confabulation again, the unintended creation of false memories and incorrect information, usually to fill in memories gaps ምናምን ነገር ይላልና ጂብሪሽ ማለት ቃሉ የግድ አይጠራም። ለምሳሌ ቆይ የእኛን ልሳን ጂብሪሽ እንደሚሉት ታውቃለህ ብራዘር? አይገባው ሰው ኖ የእኛን ልሳን ጂብሪሽ ነው የሚሉት። ለምን? ቃል ስለማይሰራ ጂብሪሽ ይባላል። ስለዚህ ጂብሪሽ የሚባላል እሱ ሚኒንግለስ ስለሆነ ማለት ነው፣ ትርጉም ስለሌለው። እሺ ኤኒዌይስ ጂብሪሽ ማለት ወርድ ራሱ እንትን አይልም፣ እንትን አያደርግም። ስለዚህ በዚህ መልኩ እንረዳው እንለፍ። ድምፅ ይኖራል እኮ ታይፕ የምታደርገው ነገር ምናምን የሆነ ነገር ታይፕ ልታደርግ ትችላለህ፣ ግን ሚኒንግ ከሌለው እሱ ጂብሪሽ ብለህ ትለዋለህ። የዮሐንስ ራእይ ላይ እኮ ያለው ሚኒንግ አለው እኮ እሱ እኮ ነው። አንተ ወይ ጂብሪሽ ብለህ ነው የምትረዳው ወይ ነው እኮ ጥያቄ እኮ ነው የጠየኩህ እኮ አልገባህም? እኔ ጂብሪሽ ብዬ ለምን እንደው የምረዳው በስነ ስርዓት አንድ ላውራ እኮ እኮ የጠየኩህ እኮ ሶስት አራት ሰጠው ወይ ኖ ሚስ ሪፕሬዘንት እያደረከኝ ነው። እኔ ያልኩ ታወራለህ፣ አውርቼ ስጨርስ ነው የምታወራው። ኦኬ ጎ አሄድ ማን። እኔ አታወራም አላልኩም። ይኸውላችሁ የዮሐንስ ራእይ ላይ ያለው ግልጽ ነው። ምን አይነት ግልጽነት ነው ያለው ስትሉ ዕጣንና የቅዱሳንም ጸሎት በመላእክቱ እጅ እንደተያዙ ይናገራል። አለቀ። ወደ እግዚአብሔር ጋር እንደሚያቀርብም ይናገራል። ስለዚህ ግልጽ ነው። ያልተስማማ ነው ምንድን ነው? ከየት የመጣ ጸሎት ነው? ወደ መልአኩ የተጸለየ ነው ወይስ ወደ እግዚአብሔር የተጸለየ ነው የሚለውን አልመለሰም እንጂ በግልጽ በመልአኩ እጅ ከዕጣን ጋር ከቅዱሳን ጸሎት ጋር ወደ እግዚአብሔር እንደሚቀርብ አይተናል። ይህንን እኛ እንስማማለን። ማንስማማው ግን መልአኩ ይዞ ወደ እግዚአብሔር የቀረበው ወደ እግዚአብሔር ጸሎት ከምድር ስለሚጸለይ ወደ እግዚአብሔር የተጸለየውን ጸሎት የግድ በሙሉ ወይ በግማሽ እያልን አይደለም፣ እሱን ነው እንጂ ወደ መልአክ መጸለይ የሚባል ነገር የለም። ሌላ ቦታ ላይ ወደ መልአክ መጸለይ ስለሌለ ብለናል። እና አንተ ደግሞ ይህንን አብራርተህ መልስ።
እኮ መለስኩኝ እኮ። አሁን የምንጠበቀው የእናንተ ምን ብላችሁ ተረዳችሁት የሚለው ነው ዳኒ። አሁን እኮ ችግሩ እኮ የሆነ እኮ እሱ ላይ ነው እኮ። ምን ብላችሁ ነው የምትረዱት? ወይ በእናንተ አስተምህሮ አንዳንድ ጊዜ ወደ ቅዱሳን ጸሎት ይሄድና ወደ እግዚአብሔር ስንጸልይ ወደ ቅዱሳን ይሄድና ይቀርባሉ ወይ ብዬ ኦፕሽን ሰጧችሁ። ወደ 3 ኦፕሽን ሰጧችሁ። ከነዚህ ከ3ቱ አንዱ ነው የምትሉ አንዱን ምረጡ። ኦር ደግሞ ጂብሪሽን ብላችሁ ጥቅሱን ለምን አናነበውም? ለምን አናነበውም? አንድ ጊዜ በቃ ጥቅሱን እናንበውና በደንብ እንዲገባው ግልጽ ሆኖ እንዲረዳው ማድረግ ስለምንችል ቀላል ነው። እሺ እንደዚህ ይላል። ሌላው መልአክ ይላል መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። አሁን ይሄ መልአክ የት ነው የቆመው? መሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት፣ አሁን ተመልከቱ፣ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። አሁን ተሰጠው ነው የሚለው ተሰጠው። አሁን ጀስት አሁን ወደሱ የሚጸለይ ጸሎት እንዳልሆነ በግልጽ እንረዳለን። እዚህ ጋር ተሰጠው ነው የሚለው አልነበረውም። ወደ እርሱ የተደረገ ነገርም አልነበረም። ግን ምን ሆነ? ተሰጠው። ምን? ተመልከቱ፣ ለቅዱሳን ሁሉ ጸሎት እንዲጨምረው። ለጸሎታቸው የተጸለየ ጸሎት አለ። ያ የተጸለየው ጸሎት ዕጣን እንዲያጨስ፣ ያንን ዕጣን እንዲያደርግበት ምን ተሰጠው ነው የሚለው ተሰጠው። ብዙ ዕጣንም ተሰጠው ነው የሚለው ተመልከቱ። ከዛስ የዕጣኑንም ጢስ ከቅዱሳን ጸሎት ጋር በመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ምን ሲሆን በሚጨስበት ወቅት ያ ዕጣን የተጨሰው ዕጣን አንድ ላይ ምን ሆነ? ወደ እግዚአብሔር ወጣ ነው የሚለው። ተሰጥቶት ነው የተሰጠውም ራሱ እዛው ነው፣ በመሰዊያው ፊት ነው። ኦልሬዲ ጸሎቱ ወደ እግዚአብሔር ሄዷል። ነገር ግን ያ ዕጣን በእጁ ሲሰጠው ያን ዕጣኑ በተጨሰ ጊዜ ያ የተጸለየው ጸሎት ምን ሆነ? በዕጣኑ ጭስ ውስጥ አብሮ ወደ እግዚአብሔር ወጣ ነው የሚለው እንጂ ሰዎች ወይ ደግሞ በምድር ላይ ያሉ ሰዎች ወደሱ የሰጡት ሰው የሰጠው ዕጣን የለም። ከምድር ላይ ቅዱሳን ወደ መልአኩ ጸልየው የሆነ ቅዱሳኖች ያንን ዕጣን ሰጥተውት ያንን ዕጣን ወስዶ በእግዚአብሔር ፊት አጭሶት ያ ጸሎት ወደ እግዚአብሔር አደረገ የሚል አይነት ሐሳብ አይደለም ያለው። ኦልሬዲ የተሰጠው ራሱ ዕጣን እንዲያጨሰው እዛው ነው፣ እዛው ባለበት ስፍራ በመሰዊያው ቦታ ላይ ነው የተሰጠው የሚለው ከይቅርታ ጋር ዕጣን የተሰጠው የጸሎት በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ምን ተሰጠው? ዕጣን ተሰጠው። ታዲያ ዕጣን ተሰጠው አልተሰጠውም ብሎ ይተከራከራል እንዴ እኮ? ማን የሰጠው ነው እኮ? አሁን ይሄ ነገር እኛንን ወይ ነው አዳም እያልኩ ያለሁትን ነገር አዳም ስለ ጸሎት እያወራን ዕጣን ተሰጠው ብለህ ክርክር ውስጥ ገባለህ እኮ። ይሄ ዕጣን ምንድን ያደረገው? ዕጣን ማን የሰጠው? ዕጣን ተሰጠው የሚለውን አምጥተህ እኛ ስለ ጸሎት እያወራን ነው። አንተ ደግሞ ዕጣን የተሰጠው ምናምን ብለህ ክርክር አነሳ። አሁን ምን ብለን እንከራከር? ቆይ እያዳመከኝ አይደለም። በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት፣ ተመልከት እንግዲህ በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው። አሁን የቅዱሳን ጸሎት አለ፣ ተጸልየዋል። አሁን ለዚህ ጸሎት ወደ እግዚአብሔር ለተጸለየው ጸሎት ያንን ዕጣን እንዲጨምረው ምን ተሰጠው? ዕጣን ተሰጠው። ዕጣን ተሰጠው ማለት ይሄ ጸሎት እሱ ጋር ነው፣ ወደ እሱ ነው የተጸለየው ማለት አይደለም። የተሰጠው ዕጣን ነው። ጸሎቱ ግን ምን ብሏል? ተጸልየዋል። አየሁ አይደለ? አሁን ዕጣኑን በእጁ ላይ ተመልከት። የተጸለየ ጸሎት አለ፣ እዚሁ ላይ ጸሎት አለ የለም? እኔ እኮ በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት አለ የለም? ዕጣኑ የተሰጠው በወርቅ ዕጣኑ ጸሎትን ለማሳረግ ነው አይደለም? ጸሎቱ ዕጣኑ የተሰጠው ጸሎቱ እንዲያደርግ ነው። ያ ጸሎት ወደ እግዚአብሔር ኦፍ ኮርስ እንደዛ እያለ ያለው እኮ መልአኩ ወደ እርሱ ተጸልዮ ከመልአኩ ወደዛ ሄደ የሚል ነገር ሳይሆን ዕጣኑ ራሱ ከእግዚአብሔር ዘንድ የተሰጠው ዕጣን ነው። እሺ ዕጣኑ ያንን አጨሰው። እሺ ግባ ዳኒ። ቴንኪዩ ሶል በደንብ ነው ያብራራው። አሁንም ግን አንድ ነገር ከአንተ እንጠብቃለን። አሁንም ድጋሚ ነው የምደግመው ይሄንን ነገር
በመልአኩ ባይ ዘ ዌይ ኮሜንተሪ አይ ነበርና ልክ በምድራዊ ዕጣን እንዳለ ሁላ የቅዱሳኑ ጸሎት ምሳሌያዊ ሆኖ ወደ እግዚአብሔር ዕጣኑን የሚያቃጥለው ወይም ደግሞ እንዲቃጠል የሚያደርግ ነው ይላልና ችግር የለውም። ጥያቄው ምንድን መሰላችሁ? ሁላችንም ሊገባን የሚገባ ወደ መልአክ መጸለይ ካለብን ሄደን በመልአክ እጅ ጸሎት ነበረና ከየት መጣው ከሚለው ዶክትሪን አንሰራም። በመልአኩ ጸሎት ነበረ፣ እጅ ጸሎት ነበረ። አዎ ተስማምተናል ሁላችንም። ግን ጥያቄው ይሄ ጸሎት ላመስግን እግዚአብሔር ይስጥ። አይ ሳላመሰግን ማለፍ የለብኝም እና እግዚአብሔር ይስጥ ቆሜ ነው እግዚአብሔር ይስጥ ያልኩት። እውነትን እውነት ተጽፏል እኮ ችግር የለውም። በመልአኩ እጅ ጸሎት አለ። ግን ጸሎት ሁሉ በመልአኩ እጅ አለ ማለት አንችልም። ጥያቄው ግን ምንድነው? ወደ መልአኩ እንደሚጸለይ ጥቅስ አሳዩን ነው የተባለው። ከምድር ወደ መልአኩ ጸሎት እንደሚቀርብ ከመጽሐፍ ቅዱስ ወይንም ደግሞ ከቸርች ፋዘርስ በመጀመሪያው 300 ዓመት ወይንም ደግሞ እነዚህን ጥቅሶች ወደ መልአክ ጸሎት ይቀርባል ለማለት ነው ብሎ የጻፈ አባት አንድ ካለ ማሳየት ትችላለህ? ያኔ አሳያለሁ፣ ችግር የለብኝም። እኔ ግን አሁን አንተ እንድትቀበል ፈልገው በአንተ አስተምህሮ እዚህ ቦታ ላይ ጸሎት እግዚአብሔር እየሰማ ለቅዱሳን መላእክት ይሰጣል ወይ? እሱ እንደዛ ብላችሁ እሱ አልተጻፈም። ስለዚህ በተጻፈበት ደረጃ ተግባባል ነው የምታምኑት። እሺ እዚህ ጋር እንዴት አገኘው ጸሎቱ? ምን ብላችሁ ነው የምታምኑት? ምክንያቱም እኛ ስንጸልይ መጽሐፍ የሚለው አባታችን ሆይ በሰማይ የምትኖር ብላችሁ ጸልዩ ይላል። አንድ ከመንፈስ ቅዱስ ጋር እናወራለን። ሁለት ስለተጻፈ ማለት ነው። ወደ አብ መቅረቢያ በኢየሱስ ስም ነው ይላል። አንድ ጊዜ ጥያቄ ጠይቃል፣ አዳምጥ። ስለዚህ እኛ ስንጸልይ እንደዚህ ነው የምንጸልየው። አንዴ ይቅርታ እኛ ስንጸልይ እንደዚህ ነው የምንጸልየው። ለምን? መጽሐፍ ላይ ስለተጻፈ ማለት ነው። ኤግዛክትሊ እንደዚህ አሁን እንዳልኩት ነው የተጻፈው፣ ቃል በቃል ጨረስን ማለት ነው። ጥያቄው ልክ እንደዚሁ ወደ መልአክ ምን ብላችሁ ነው? ለምን ለምታልፈው እንደፈለግ አላወኩም። እኔ የጠየኩ ጥያቄን በቀጥታ አድሬስ አድርግልኝ። ጥያቄን እንደፈለግ ብለህ ኢቭን ራሱ ሌላ ነገር ነው ማለት ትችላለህ። ጥያቄን ግን በቀጥታ አድሬስ አድርግልኝ። እንዴት ብላችሁ ነው የምትረዱት? እዚህ ቦታ ላይ በቅዱሳኑ መላእክት እጅ ላይ ጸሎት አለ። ስለዚህ ይሄ ጸሎት እንዴት አገኙት? እግዚአብሔር ሰምቶ ለነሱ ሰጣቸው ነው የምትሉት ወይስ ምንድን ነው የምትሉት? እንዴት ነው የምትረዱት? አልተጻፈም። በቃ ይሄ ነገር እኮ አልተጻፈም። ምን ብላችሁ ነው የምትረዱት? አልተጻፈም። ምሳሌያዊ ነው ተብሎ እንረዳዋለን። ለምን? በብሉይ ኪዳንም እንደሚታወቀው ይታጠናል ለቤተ መቅደሱ ማለት ነው። እና እኔ የማምነውን ነገር መቃወም አችልም ማለት ነው። አንተ በቃ አንተን እኮ ምን አንዴ ቆይ ብራዘር፣ ጉልበተኛ ማቱና አንተ እኮ አዳምጠኛ። እሺ አንተን እኮ የምንቃወመ በመልአክ እጅ ጸሎት አለ ስላልክ ሳይሆን ወደ መልአኩ እንጸልያለን ስላልክ ነው። ወደ መልአኩ የምትጸልይበትን ጥቅስ አሳየን። አንተ እኮ እያልካለው መልአኩ አንድ ጊዜ ቆይ መልአኩ በእጁ ጸሎት ስለያዘ እኛ ጸልየን ነው ወይም ደግሞ ወደ መልአክ ተጸልዮ ነው እያልክ ያለው። ችግር የለውም። ወደ መልአክ ተጸልዮ እንደሆነ የሚደግፍ ከአባቶችም ከመጽሐፍ ቅዱስ ማምጣለን። እኔ ያልኩ ምንድነው? አንተ እዚህ ጋር መረዳት የለህም። ስለዚህ የኔን መረዳት መቃወም የለብህም ማለት ነው። የኔን መረዳት ችግር የለውም። መስመር ስታልፍ እኮ እንቃወማለን። መቃወም የለብህም። አንተ አቋም ስለሌለ የኔ ቤተክርስቲያን አስተምህሮ ስህተት ነው ማለት አችልም፣ ትክክል ነው ማለት አችልም። ስለዚህ በቃ ከኔ ጋር ምንትን ማለት የለብህም ማለት ነው። ኦኬ በቃ ችግር የለውም። አዳምን እያለ መሰላችሁ? እኔ መልስ የለኝም። ወደ መልአክ ጸልዩ የሚልም የለም፣ ወደ መልአክ ሲጸለይም የለም። ጸሎት ሁሉ ወደ እግዚአብሔር እንደሆነ መጽሐፍ ቅዱስ ውስጥ ተጽፏል። ግን በድንገት ገነት ውስጥ እንዴት እንደሆነ በማናውቀውና ባልተብራራ መልኩ እኔንም እሱንም በማይደግፍ መልኩ በመልአኩ እጅ ጸሎት ስለተገኘ ያው በመልአኩ እጅ ወደ መልአኩ ተጸልዩዋል ማለት ነው እያለን ያለው። ይሄ ደግሞ ትክክል አይደለም። አንዴም እንደሆነ ታውቃለህ፣ አርኪኦሎጂስቶች የሆነ ምን ይሰጣሉ? አንዴ አናሎጂው ላሳየና ከዛ ተቀጥላለህ። አናሎጂ ላሳየ። ረጅም መር ለማውራው በጣም አጭር ነው ማሳየው። የሆነ አንድ ክሬቸር ተገኘ፣ ትልቅ ክሬቸር፣ አላስታውሰውም ምን አይነት እንደሆነ፣ አርኪኦሎጂክ ጥናት ነው እና እንደዚህ ተገኘ ተብሎ ፕሬዘንት ከተደረገ በኋላ ያው በዚህ ጥናት ያደረጋችሁ ሰዎች እንዳትበሳጩ፣ ያው ደግሞ የተገለጠም ነገርም ስለሆነና ካላችሁ ማለት ነውና ከዛ ሌላኛው ሳይንቲስት ሲያጋልጥ
እንደ ያ ፍጥረት እኮ አቋሙ እንደዛ የሆነው ከጭንቅላቱ ሳይዝ በመነሳት ነው ብሎ አብራራ። የጭንቅላቱ ሳይዝ ደግሞ የተሰራው ከመንጋጋው በመነሳት ነው። ያው መንጋጋውም የለንም፣ መንጋጋው ላይ ጥርስ ስላለ ጥርስም ብዙ የለንም፣ አንድ ጥርስ ስላለች አሉ። ስለዚህ አንድ ጥርስ ነበረች፣ በእሷ ጥርስ ብዙ ጥርሶች ገመቱና መንጋጋ ሰሩና ከዛ ለመንጋጋው ጭንቅላት ገምተው ለጭንቅላቱ ቦዲ ሰርተው እንደዚህ አይነት አርኪኦሎጂክ ፋይንዲንግ አገኘን አሉ እና ባይ ዘ ዌይ እውነተኛ ታሪክ ነው። የሆነን ነገር ስላገኘ የሆነ ነገር ዲዲዩስ ማድረግ አትችልም። ስለዚህ ማቅረብ ካለብህ ከምድር ወደ መልአክ ይጸልያል ወይስ አይጸልይም የሚለውን አሳየን። አይ ቲንክ ያቀረበው አናሎጂ ምናልባት ለእሱ ይሰራል ይሆናል። ለእሱ ኤኒዌይስ እንለፈው፣ እሱ ለፎከስ አናድርግና እኛ ያስቀመጥንለት በጣም ሲምፕል የሆነ የመጽሐፍ ቅዱስ ክፍል እንዴት ብላችሁ ትረዱታላችሁ የሚል ነበርና የመጽሐፍ ቅዱሱን ክፍል መረዳት የለንም ማለት ዳኒ። አሁን ይሄ በትህትና ነው፣ ምንም መረዳት የለንም ማለት ግን መረዳት በሌለ ነገር ላይ እንዴት ከሰው ጋር ትከራከራለህ? ለምሳሌ መጽሐፍ ቅዱስ ላይ በቀጥታ ጸሎት፣ ልመና፣ ምስጋና ምናምን እንድናቀርብ ያስተምራል ወንድም አለም። ስለዚህ ይሄ በቀጥታ ከእንትን ጋር የሚያያዝ ነገር ነው፣ ከቅዱሳን ምልጃ ጋር የሚያያዝ ነገር ነው። ቅዱሳን በሰማይ ያሉት ማለት ነው። ስለ ክርስቲያኖች እየተናገርኩ በምድር ስላሉ ክርስቲያኖች እየተናገርኩኝ ያለም እና የክርስቲያኖችን ጸሎት በእግዚአብሔር ፊት ያቀርባሉ ማለት ያ ነው ምልጃ። በቃ እኛ ምልጃ የምንለው ያንን ነው። ስለኛ መሀል ላይ ገብተው ማቅረብ ማለት ስለኛ በእኛ ፋንታ መጸለያቸው ወይም የኛን ጸሎት ማድረሳቸው ያንን ነው በቃ ምልጃ ብለን የምንለው። ስለዚህ ሰምሃው አሁን ኤክስፕሌን እንኳን አንተ ኤክስፕሌን አላደረገውም፣ እንዴት ተደርጎ ኤክስፕሌን አይደረግም እንኳን ብትል በሰማይ ያሉ ነፍሳት የክርስቲያኖችን ጸሎት በእግዚአብሔር ፊት ያቀርባሉ። ይህ ነው በቃ ምልጃ። ምልጃ ማለት ሌላ ዴፊኒሽን የለው። ዲፊኒሽኑ በቃ ይህ ነው። የምልጃ ዲፊኒሽን የእኛን ጸሎት በእግዚአብሔር ፊት ማቅረብ ነው። ሌላ ምንም አለ ምልጃ የምንለው ነገር እና ስለዚህ እሱን ደግሞ ቃል በቃል ሬቨሌሽን ላይ ያሳየን። ሬቪሌሽን ላይ ስናሳየ አንተ እሱን መሞገት አልፈለግም ወይ ደግሞ የእሱን ትክክልም አይደለም ብለህ ደግሞ ሌላ አማራጭ ትርጓሜም አላመጣህም። አዲሱ መደበኛ ላይ ሄደህ ተመልከተው። አዲሱ መደበኛ አሁን ግን መክፈት ስለማልችለው አዲሱ መደበኛ ራሱ እንዳንተ ሊትራሊ ያስቀምጣል ጸሎት እንዳለ ማለት ነው። ስለ ከአይሁዳውያን ጋር አገናኝቶ ይተረጉማል። እና ወንድሜ ስለዚህ ቤተክርስቲያን ካሁን በኋላ ባትሞግት ብዬ እልሃለሁ። እሺ ቴንኪዩ። በመጀመሪያ ፈቃደኛ ነህ? 3 በ30 ሴኮንድ ብቻ የሚመለሱ ጥያቄዎች አሉ። 3 ያውም 30 ሴኮንድ ያልኩት 10 ሴኮንድ ይበቃል። ምክንያቱም ስታብራራ እውነቱን ታደበዝዘዋለህ። ኦልሬዲ እስካሁን አብራርተሃል። ከዚህ በኋላ እኛ ጥያቄ ስላለን ጥያቄውን በቀጥታ ትመልስልናለህ። የመጀመሪያ ጥያቄ 1 ፈቃደኛ ናለ? እኔ ችግር የለብኝም፣ ግን የምጠይቀው ጥያቄ ግን ምላሽ እንድሰጥ የምትፈቅድ ስጨርስ ታብራራለህ። ችግር የለውም። አሁን በቀጥተኛ ጥያቄ ብቻ ነው የምትመልሰው። የሶር ነው ኦር ምናምን የምጠይቅህን ጥያቄ ነው የምትመልሰው። አላስገድድህም ማለት የሶር ነው ስልህ እንደ ጥያቄው መጠን በቀጥታ ነው የምትመልሰው። ሳታብራራ ነው የምትመልሰው። ካስፈለገ ታብራራለህ፣ ግን አሁን ስትጨርስ በኋላ ታብራራለህ። የመጀመሪያው ጥያቄ እነዚህ አሁን ዮሐንስ ራእይ ላይ በመልአኩ እጅ ያለውን ጸሎት ጠቅሶ ምልጃ የመላእክት ወደ መልአክ መጸለይ አለብን ብሎ ያስተማረ አባት በ500 ዓመት ውስጥ አለ ወይስ የለም? ካለ ጥቅሱን ንገረኝ፣ ከሌለ የለም በለኝ። በመጀመሪያ ደረጃ እንትኑ ልንገርህና በመጀመሪያ ደረጃ እኛ በቤተ ክርስቲያን ደረጃ 30 ሴኮንድ ነው የተፈቀደልህ። እስካሁን አብራራ። 30 ሴኮንድ። ቅድም እኮ ደቂቃ አልፈልግም ብለኸኝ ነበር፣ በኋላም ደግሞ እሰጥሃለሁ ብያለሁ። ግን አሁን የሆነ እኛ መረዳት ስላለብን ጥያቄውን መልስና ስትጨርስ ደግሞ ለራስህ ልጠይቅህ። መጠየቃት አለም ፕሪንስፕልህ እኮ ነው ትክክል ያልሆነ እኮ ስጨርስ አንተ ደግሞ 2 ደቂቃ ተጠይቀኝና ታወራለህ። እኔ ስጨርስ፣ አሁን ግን እድል ስጠኝ።
አንተም ከፈለክ መጠየቅ ትችላለህ። የስ ኦር ኖ ብዬ እመልስልሃለሁ። ምክንያቱም በዚህ መልኩ እሺ እንዲህ ላድርግሽ 3 ደቂቃ ልስጥህና እንደፈለክ አውራና ስትጨርስ ጠይቃለሁ። ያው 3 ደቂቃ ልስጥህ። ምንድነው መሰለህ የምናገረው እዚህ ነገር ላይ መጀመሪያ ደረጃ ቤተክርስቲያን በእያንዳንዱ ነገር ላይ አባቶች ይሄ እንደዚህ ነው ይሄ እንደዚህ ነው እያሉ በእያንዳንዱ ነገር ላይ ኮሜንተሪ አይሰራም። የለም ራሱ በፕሪንሲፕል ደረጃ ራሱ በአንተም ቤተ እምነት እያንዳንዱ ነገር እዚህ ነገር ላይ እንደዚህ ካላሉ አባቶች ለምሳሌ በዚህ ነገር ላይ እንደዚህ ብሎ ካላሉ በቃ ስህተት ነው ያስተምሮ ምናምን የሚል ነገር የለም። ነገር ግን ለምሳሌ እዚህ ቦታ ላይ በቀጥታ ይሄንን ነገር አይመለከትም ብለው ካሉ ትክክል ነው። እኛ ራሱ በቤተ እምነታችን በቤተ ክርስቲያናችን ለምሳሌ ይሄ ነገር ለእንደዚህ አይደለም ብለው አባቶች እንትን ቢኖራቸው አስተምህሮ ቢኖራቸው ፈጽሞ እንትን አንለው። ነገር ግን አባቶች እዛ ቦታ ላይ ኮሜንተሪ አላደረጉም። ስለዚህ ስህተት ነው እንደዚህ ብለምና እንደዛ የሚል አስተምሮ የለንም። አስተምሮ ቢኖረን ትክክል ነው ልትሞግተኝ ትችላለህ። አሁን ግን አስተምሮ በሌለን ነገር ላይ ነው እየሞገትከን ያለው እንጂ ቤተክርስቲያኗ ካሁን በኋላ በቃ አባቶች ያልተናገሩትን ነገር እዚህ ቦታ ላይ ምንም ነገር ካላሉ በቃ ቤተክርስቲያኗ አተረጉምም የሚል ነገር ካለ ኦኬ አውጥታ ሳየኝ። አባቶች የሆነ ነገር ካላሉ በዛ ነገር ላይ ቤተክርስቲያኗ አትተረጉምም ትርጓሜ አትሰጥም የሚል ነገር ካለ አሳየኝ። በቃ ክርክርም አናደርግም። አለበለዚያ ግን የተሳሳተ ነገር ነው ማለት ነው። አንተ በማትያዝበት ፕሪንሲፑ አሁን ለምሳሌ ዳን እያረክ ያለው በብዙ ጊዜ ይመለከታለው በ300 ዓመት በ400 ዓመት በ500 ዓመት ትላለህ። ምክንያቱን አታቀርብም። አንተ በምትፈልገው ዓመት ብቻ ማስረጃ ስጡኝ ካለበለዚያ ስህተት ናችሁ። ይህ ምን አይነት ፕሪንሲፕል? እኔ አንድ ነገር ልጠይቅ። በእንደዚህ ዓመት እንደዚህ ያለ ምናምን ብራዘር ደቂቃ ነው የተሰጠ። ደቂቃውን አውራ። እኔ እያወራኝ ነው። አይ እያስቀመጥኩልን ያለሁት ለምሳሌ በሆነ ጉዳይ ላይ አንስቼ በዚህኛው ዓመት እንደዚህ ብሎ ያላለ አስተማሪ አባት ከሌለ ደንስ ላይ ያስተምሯችሁ ስህተት ነው። በዚህኛው ዓመት እንደዚህ የሚል እየፈለኩ ብቻ እየሄድኩኝ እኔ የምፈልገው ያንተን አስተምህሮ ስህተት ነው ለማለት በቃ የምፈልገው ቦታ ከዚህኛው ውጪ ለምሳሌ ከእንትና ውጪ እንደዚህ ብሎ ያለ ብዬ ብል የሆነ አባት ጠርቼ ከሳቸው ውጪ እንደዚህ ብሎ ያለ ብሎ ክርክር ውስጥ መግባት ይሄ ሞኝ ክርክር ነው የሚሆነው። እንደዛ ሊሆን አይችልም። አንድ ወጥ የሆነ ፕሪንሲፕል እንደ ክርስትና ለምሳሌ ባለፉት 500 ዓመት ብትል ለምሳሌ ለምሳሌ ከኒቂያ ጉባኤ በፊት በኒቂያ እንደዚህ ስለተደረገ ምናምን ብለህ ምክንያት ማቅረብ አለበት። ምክንያት ሳታቀርብ ግን ዝም ብለህ ብቻ የራስህን ምንድነው የሚባለው የራስህን ኢንትረስት ብቻ የሚያራምድ ነገር ማቅረብ የለብም። እንደ ማስረጃም የራስን ኢንትረስት ብቻ የራስን አስተምሮ ለመደገፍ ፕሪንሲፕል ማቋቋምም አይቻልም። ሁሉንም ባካተተ ሁሉንም በሚረዳ መልኩ ነው የሆነ መስፈርት ሲወጣ መስፈርት ለራስ አስተምሮ እንዲጠቀም ተደርጎ መስፈርት አይወጣም። ጥያቄም ሲጠየቅ የሆነ ነገር አጉልቶ ለማሳየት ከሆነ ትክክል ነው። ያንን ነገር ግን ካልሆነ ፕሪንሲፕሉ የራስን አስተምሮ አጉልቶ ለማውጣት እኔ ትክክል ላይ ለማለት ከሆነ ፕሪንሲፕሉ ፌል ያደረገ ነው። በመጀመሪያም መለኪያም ሆኖ ሊቀርብ አይችልም። አመሰግናለሁ። እንዴ የሚገርም ነው። በነገራችን ላይ ቤታቸው እኮ ማስነጠስ አንችልም፣ ማስነጠስ አይቻልም። ጥያቄ ትመልሳለህ ወይስ አሁን ጥያቄ ትጠየቃለህ? ጥያቄውን ትመልሳለህ። የምትፈልገውን አክል አውርተሃል። የዮሐንስ ራእይን ጠቅሶ ሳታብራራ ነው የምትመልሰው። ኦልሬዲ አብራርተሃል። የዮሐንስ ራእይን ጠቅሶ በመልአኩ እጅ ያለውን ጸሎት ጠቅሶ መላእክቶች ከኛ ጸሎት ይቀበላሉ ብሎ ያስተማረ አባት አለ ወይስ የለም ነው ጥያቄው። ኦልሬዲ አብራርተሃል። መልስልኝ። አለውኝ ወይስ የለውም? ፕሊዝ ለዳንኤል አለ። ዳንኤል አይመልስም እኮ። ኦኬ ማውራት ብቻ ነው የፈለገው ማለት ነው። ማውራት የለበትም። ሶሪ ይሄንንማ ማውራት የለበትም። ለመሰለ ሌላ ርዕስ ከጀመርንለት ይቀጥላል። ይሄንን ይመልስ። ሌላ ነገር ካነሳለት አሁንም ደግሞ ረጅም ያወራል። የእሱና ጸሎት የተወሰኑ ወገኖች አካሄዳቸው እንደዛ ነው። የሆነ ነገር ጠይቃቸዋለን፣ የሚፈልጉትን ያወሩና ከዛ አይመልሱ። ማኑ አይነኩ። አንድ አባት የለም። እሺ ወደ መልአክ ይጸልያል ያለ አባት አለ በመጀመሪያ 300 ዓመት? ዚሮ የለም፣ ዚሮ። መጽሐፍ ቅዱስ ውስጥ ወደ መልአክ ሲጸልይ ወይ ጸልዩ ያለ ዚሮ። መልስ እንዴት አለ እና መልሳ አባት
እንዳላወራ የቅዱሳን ጸሎት ላሳይ ነበር። እኔ ለምን አልተባበረ ብታደርጉ መልካም ነው የሚሆነው። ፕሊዝ ፋሲል ወጣ። እሺ እኔ ነኝ ያስወረድኩ ወንድማችን አዳም፣ ምክንያቱም ፈቃደኛ አልነበርክም ለማውራት። 3 ደቂቃ ተሰጥቶ አውርተሃል። ስለዚህ አባቶችም